ሰላም እንዴት ቆያችሁ? ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ደርሶናል። ስለ ዓለም ዋንጫ የምናነሳበት ጉዳይ ይኖራል። እንደዚሁም አንዳንድ መረጃዎች ወጥተዋል። ስለሱ አወዛጋቢ ጉዳዮች ወጥተዋል። በፈረንሳይና እንደዚሁም ደግሞ በስፔን መካከል ከባድ ውጥረት ተፈጥሯል። ምንድን ነው የተፈጠረው? ስለሱ መረጃዋል። እንደዚሁም ደግሞ የክርስቲያኖ ሮናልዶ ልጅ እንደዚሁ ጸጉር ማስተካከል ስልጠና እየወሰደ ነው ተብሏል። እጅግ አነጋጋሪ ጉዳይ ነው። የኖርዌይ ብሔራዊ ቡድን እነ ሀላንድን ጨምሮ ወደ ሀገራቸው ተጉዘዋል። ሀላንድ ምንድን ነው ይዘው ሄደው ወደ ሀገሩ የምንመለከተው። እንደዚሁም ማንቸስተር ዩናይትድ እጅግ ድንቅ የሆነ የመሀል አማካኝ ተጫዋች አስፈርሟል። ስለሱ መረጃ ይደርሳቸዋል። ሌሎችም ጉዳዮች የምናነሳበት የሰዓቱ መረጃ ይኖርናል። በርካታ ጉዳይ ነው የምናነሳው። ሲዳማ ቡና እንደዚሁም እንግዲህ በፕሬዚዳንቱ ጭምር በክልሉ በሲዳማ ክልል ፕሬዚዳንት ጭምር ሽልማት ተበርክቶላቸዋል። እነዚህና በርካታ ጉዳዮች እናነሳለን። እናንተ ግን አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። የመጀመሪያው ጉዳያችን የሚሆነው የማንቸስተር ዩናይትድ ሳንቶስን ይመለከታል። ማንቸስተር ዩናይትድ ብራዚላዊን የመሀል ሜዳ ተጫዋች አንድሬ ሳንቶስን ከቸልሲ በ48 ሚሊዮን ፓውንድ ማስፈረሙን አሳውቋል። ቸልሲ ከዚህ ከሽያጭ 10% እንደሚያገኝ የታወቀው በቀጣይ ወደ ሌላ ክለብ የሚሸጥ ከሆነ ማለት ነው። ማንቸስተር ተጫዋቹን የሚሸጠው ከሆነ 10% ያገኛል። 22 ዓመቱ ነው። ብዙ ነገር መስራት የሚችል ነው ተብሏል። ማንቸስተር ዩናይትድ እንደዚህን ስኬታማ የዝውውር አድርጓል ተብሎ ተነግሯል። ሌላው ጉዳያችን የሚሆነው የምሽት ጨዋታዎችን የዓለም ዋንጫ የግማሽ ፍጻሜ ጨዋታ ይሆናል። እጅግ ውጥረት የተሞላበት ጨዋታ ይሆናል ተብሎ የሚጠበቀው በብዛት የስፔንና እንደዚሁም ደግሞ የፈረንሳይ ጨዋታ ነው። ከወዲሁ ከሁለቱም ክለቦች እጅግ የተለያዩ ትችቶችና እንደዚሁም ሀሳቦች እየተሰጡበት ነው የሚገኘው። በተለይ የስፔን ተጫዋቾች ፈረንሳይን ለማሸነፍ ወደ ሜዳ እንገባለን ሲሉ ሀሳባቸውን ሰጥተዋል። ላሚን ያማልም በከባድ ውጥረት ውስጥ ሆኖ ነው ጨዋታ እያደረገው ሲል የቡድን አጋሩ ይፋ አድርጓል። ያማል በርካታ ጎሎችን አላስቆጠረም በዚህ በዓለም ዋንጫ ማለት ነው። ሌሎች የቡድን አጋሮች ናቸው በርካታ ጎል ያስቆጠሩት። እናም በዚህ ውስጥ በጭንቀት ነው የሆነ አለ አይደለ ተጽዕኖ ውስጥ ሆኖ ነው ወደ ሜዳ እየገባ ያለው የሚል ሀሳብ ቀርቦበታል። እናም ከጭንቀቱ መረጋጋት አለበት የሚል ከቡድን አጋሩ እንደዚሁ መረጃ ወጥቷል ማለት ነው። የሁለቱም አሰልጣኞች መግለጫ ሰጥቷል። ሁለቱም ለማሸነፍ እንደሚገቡ ሀሳባቸውን ሰጥተዋል። ሌላው የአርጀንቲናና የእንግሊዝ ጨዋታ ነው። አርጀንቲና በታሪኳ ለመጀመሪያ ጊዜ ነው ከእንግሊዝ ጋር የምትጫወተው። እናም ይሄንን አጋጣሚ ለሊዮኔል ሜሲ ጥሩ አጋጣሚ ነው፣ ለማሸነፍ ነው የሚንገባው ሲሉ ገልጸዋል። የቡድን አጋሮችም ሊዮኔል ሜሲ ዋንጫን እንዲበላ ያለንን ሁሉ እንሰጣለን ሲሉ ነው ሀሳባቸውን እየሰጡት ማለት ነው። በቀጣይነት የምንመለከተው ዴም ፍራንስ ይሆናል። ዴም ፍራንስ የእረፍት ጊዜውን በጥሩ ሁኔታ እያሳለፈ እንዳለ እንደዚሁ ሀሳቡን ሰርቷል። እርሊንግ ሃላንድም ወደ ሀገራቸው ተመልሰዋል። የኖርዌይ ብሔራዊ ቡድን ማለት ነው። ወደ ሀገሩ ሲገባ የአይጥ መሰል እንስሳ ነው ይዞ የገባው ወደ ሀገሩ ተብሏል እና ብዙዎች ተናግሮበታል። ከዚህ ጋር በተገናኘ እርሊንግ ሃላንድ የእንግሊዝ ክለቦችን በበለጠ መልኩ የኢንስታግራም ተከታይ እንዳለው ታውቋል። 66.5 ሚሊዮን ተከታይ ያለው የእንግሊዝ ክለቦችን ይበልጣል የተባለው ለምሳሌ ዩናይትድ 65.8 ሚሊዮን ተከታይ ያለው በኢንስታግራም ገጹ። በሁለተኝነት የሚከተለው ደግሞ ማንቸስተር ዩናይትድ ነው። እንግዲህ ወደ ዩናይትድ 65.8፣ ማንቸስተር ሲቲ 56.4 ይከተላል። አርሰናል 32፣ እንደዚሁም ሊቨርፑል 48 አላቸው። ቼልሲ 43.9 ኢንስታግራም ተከታይ ያላቸው እና ሀላንድ እነዚሁም ሁሉ በመብለጽ ክለቦችን በመብለጥ እየመራ ነው በኢንስታግራም ገጹ ከፍተኛ ቁጥር በማስከተል ማለት ነው። እንግዲህ አሞሪም ወደ በኤሲ ሚላን የመጀመሪያቸውን አሰልጣኝነት ጀምረዋል ማለት ነው። እንግዲህ አሞሪ ወደ ኤስ ሚላን ማቅናታቸው ይታወሳል። እናም በዛ የመጀመሪያ ስራቸውን መጀመሪያቸው ታውቋል። ሌላው እንግዲህ የክርስቲያኖ ሮናልዶ ልጅ ጸጉር ማስተካከል እየተለማመደ ነው የሚለው ብዙዎችን አነጋግሯል። ክርስቲያኖ ሮናልዶ እንዴት ይህን ልጁን ጸጉር ማለማመድ ሊሰለጥን ቻለ የሚል በርካቶች ሀሳብ እየሰጡበት ነው። እናንተ ምን ሀሳብ አላችሁ በዚህ ጉዳይ ማለት ነው? ያው አንደኛ ልጁ የመጀመሪያው ልጁ ኳስ ተጫዋች እንደሆነ ይታወቃል። ይሄ ሁለተኛው ልጁ ነው። በነገራችን ላይ የጸጉር ስልጠና እየወሰደ ነው ተብሏል። ሌላኛው የፓው ኩባርሲ ጉዳይ ነው። ፓው ኩባርሲ በ2026 የጎልደን ቦይ ሽልማትን የሚያሸንፍ ከፍተኛ ቅድመ ግምት ካገኙ ተጫዋቾች መካከል አንዱ መሆኑ ነው የተነገረው ማለት ነው። እንግዲህ ብዙዎችን አነጋግሯል። ሌላው ማድሪድ ለኦሊሴ ወደ 200 ሚሊዮን
በሚሊዮን ፓውንድ ጥያቄ ቢያቀርብም ለባየርን ግን አስቸጋሪ ነው ተብሏል። እንግዲህ ይሄ 200 ሚሊዮን ፓውንድ ተመን ወጥቶለታል የተባለው ለኦሊሴ ማለት ነው እና ይሄ እጅግ ከፍተኛ የሆነ ብር ነው የወጣበት እና ብዙዎች ተናግረውበታል። የፈረንሳይ ተጫዋቾች በተመለከተ አሁንም ከባድ ትችት እያቀረቡ ነው የሚገኙት። የፈረንሳይ ተጫዋቾች ከባድ ትችት እያቀረቡ ነው በስፔን ላይ ማለት ነው ለማሸነፍ ወደ ሜዳ እንደሚገቡና እንደዚሁም ድንቅ ብቃታቸው እንደሚያሳዩ ጭምር ላሚን ያማል እንደማያስፈራን እና እሱም ብቻ ትኩረት እንደማናደርግ ቦታ እንደማይሰጡት ጭምር ይፋ አድርጓል። በቀጣይነት የሲዳማና እንደዚሁም የክልሉ ፕሬዚዳንት ነው የምንመለከተው። የሲዳማ ብሔራዊ ቡድን የፕሪሚየር ሊጉ ዋንጫ ማንሳቱ ይታወቃል። ከዚህ ጋር በተገናኘ የክልሉ ፕሬዚዳንት ለእያንዳንዳቸው የ1 ሚሊዮን ብርና እንደዚሁም የ200 ካሬ ሜትር ሽልማት የቦታ ሽልማት አግኝተዋል የተባለው እንደዚሁም ከአሰልጣኞችም የቡድን አጋሮች እንደዚሁም ደግሞ ከፍተኛ ድጋፍ ላበረከቱም ወይም ደግሞ ለክለቡ ድምጽ ለሆኑም ጭምር እንደዚሁ ሽልማትና እውቅና መርሃ ግብር ተሰጥቷቸዋል የተባለው ሲዳማ ቡና እንግዲህ እንኳን ደስ አላችሁ ማለት እንፈልጋለን።